እግዚአብሔር በመከር ሰዓት መልአኩን ልኮ አጭዶ ቢከተን በጣም እንመጥናለን። ለገሃነም በጣም ከበቂ በላይ መስፈርቱን እናሟላለን። ሕይወት የሰጠን ያለ ግንዳችን፣ ያለ ተፈጥሯችን፣ ያለ ባህሪያችን ከመልካሙ ግንድ ጋር ስንገጠም ምን እንደሆነ ታውቃላችሁ? እርሻ የተማረ ያውቀዋል እኮ ከግንዱ በሚወጣው ነገር የቅርንጫፉ ባህሪ ይቀየራል እንጂ እኛ ድሮ ከሕጉ ጋር የተገናኘ ዝምድናም የለንም። እነ ሙሴም አያውቁን። ሙሴ አንድ ኢትዮጵያዊ ሲያገባ ምን እንደተፈጠረ እናውቃለን። ጮኸቱ በእስራኤል ሰፈር እህቱ የገዛ እህቱና ወንድሞቹ ናቸው የተነሱበት። እንዴት ኢትዮጵያዊ ታገባለህ ብለው። እንዴ ልካችንን ማወቅ ጥሩ ነው። አብዮት እኮ ነው የተነሳው። ሰውነን ምን አለ የኛን አንድ ህዝብ ያገባ ሙሴ አሉ። በቃ እህትም ወንድምም አሮንም ተነሳ። ማርያምም ከበሮ ይዛ በማግስቱ እሱ ላይ ተነሳች። እና እንደዛ እንደብራቸው ነበር ለማለት ነው። እኛን ሰው ያደረገን ምንድነው? ዳግም ልደት። ኢየሱስን ክርስቶስ ነው ብሎ የሚያምን ሁሉ ከማን ተወልዷል? ከእግዚአብሔር ተወልዷል። አብ እንዴት ያለውን ፍቅር እንደሰጠን ይሁን። እስራኤልን ምን አላቸው? የአብርሃም ልጆች አለ። አባታችን አብርሃም ነው ሲሉ እግዚአብሔር ምን አለ? ህዝቤ ያልሆነውን ህዝቤ ብዬ የምጠራበት ጊዜ ይመጣል ብሎ አደረገው። ከዛ ምን ይላል? እስራኤል አባታችን አብርሃም ነው ብለው ኢየሱስ ጋር መጡ። እሱ ምን ሊሰራ እንደመጣ ያውቁ። እኛን አባታችንን የእሱን አባት ሊያደርግ እንደመጣ ያውቁ። ስለዚህ ኢየሱስ ምን አለ? ጋብዟቸው፣ ጥሯቸው ወደ ሰርጉ ቦታ። እስራኤል እምቢ አሉ። ወደ ግብዣው አልመጣም አሉ። ወደ ወንጌሉ አልመጣም አሉ። በምሳሌ ተናገር። ጥሩ አንድ ሰው ለልጁ ታላቅ ሰርግ አዘጋጀ። ጠሪዎቹን ሄዳችሁ ጥሩ አለ። እነዛ የተስፋው ቃል ያላቸው እስራኤል የኪዳኑ ሰዎች ምን አሉ? አንደኛው ሚስት አግብቻለሁ አልመጣም፣ አንደኛው መሬት ገዝቻለሁ እወጣለሁ፣ አንደኛው በሬ ገዝቻለሁ ልፈትነው እያሉ አሳበቡ። ጥሩ ነው እንግዲህ ሂዱና አሕዛብን ሁሉ የሚለው ማለት ነው ሊመጣን እንግዲህ ሂዱና በጎዳና በመንገድ ዳር በየስላቹ ያሉትን ጠርታችሁ አምጡ ተባለ። ኦኬ በብሉይ ኪዳን በኤፌሶን 2 እንደተጻፈ ምን ነበርን ማለት ነው? እኛ ሁላችንም በመንፈሳዊ ዓለም ላይ የመንፈሳዊ ዓለም ጎዳና ተዳዳሪዎች ነበሩ። የቤት ልጆች አይደለንም። የእስራኤል ልጆች አይደለንም። ማንም ሰው ከኛ መካከል እኔ እስራኤላዊ ፈላሻ ብሎ ሊመካ አይችልም። ሁልህም በመንፈሳዊ ዓለም ላይ ኤፌሶን 2:11 እናንተ አሕዛቦች ቀድሞ ከተስፋው ቃል ወጣችሁ ከእስራኤል መንግስት ርቃችሁ ያለ እግዚአብሔር ነበራችሁ። የመንፈሳዊ ዓለም ጎዳና ተዳዳሪዎች በየስላችሁ የወደቅን ሰይጣን፣ ዲያብሎስ፣ አጋንንት፣ ሟርት ብቻ ነበርን። እንደዛ እኔ አላውቅም፣ እውቀቱ ይጎድለኛል። ስለ ሰይጣን ጥልቅ ነገር፣ ስለ አምልኮ፣ ስለ ባህል ብዙ አለይም። ግን እንዲህ ነገሮች ውስጥ ነበርን። ከዛ ተጠራን። በወንጌል ስናምን መጽሐፉን ይላል ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ የተወለዳችሁት። በእውነተኛ ቃል አስቦ ወለደን። እግዚአብሔር ምን ብሎ ወለደን? አስቦ ወለደን። አሁን እርበል ጠላት ያሁን እስራኤል መጥቶ እኛ የአብርሃም ልጆች ሲል አንተ ምን ትለዋለህ? እኛ ደግሞ የእግዚአብሔር ልጆች ነን። አብርሃም አመድ ትቢያ ያለው የሱ ልጆች ነን። የእናንተ አባት የኛ አባት ጋር ሲያወራ አመድና ትቢያ እያለ ነበር የሚያወራው። እኔ ደግሞ እንዴት እንደማወራው ላሳየህ። አባት ሆይ፣ ቅዱስ አባት፣ ጻድቅ አባት። ቀረ፣ ትምክት ቀርቷል። እንግዲህ ትምክት ወዴት ነው? እርሱ ቀርቷል፣ ቀረ። መታረቁን ባገኘንበት በእግዚአብሔር ግን እኛ ክርስቲያኖች ምን እንላለን? እንመካለን። ይሄ ነው ከቁጥር 22 ላይ ያለው ትርጉም ይሄ ነበር። ከቁጥር 23 ጀምሮ ያለው ቀጣዩ በዓል ነው። ከበዓል 50 በኋላ ይመጣው በዓል 50 እስከ ቁጥር 22 ተከበረ። ቁጥር 23 እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች በዓሉ የምን ብቻ ነው? አቤት ኪዳን ውስጥ የሌለ ሕዝብ የማንም በዓል አያከብርም። እግዚአብሔር እያጠናን ያለ ነው የእግዚአብሔር በዓላት በአዲስ ኪዳን እንዴት እንደሚፈጸሙ ነው እያጠናን ያለ ነው። ስለዚህ ይህ ሰሞኑን ያከበርነው የሕዝብ በዓል ነው። የሕዝብ በዓል መሆኑ ማረጋገጫው ሕዝቡ ሁሉ ስላከበረው። ኢየሱስ ብለህ ስትጠራ አናትን በድንጋይ የሚመታ ሰው አክብሮታል። የሰሞኑ አክብሮታል። ሰሞኗ ላይ እንዴት ነው በየሜዳው የተዘረሩ የሉምን?
አሉ አይደል? አምሽተው መተው ሰፈር የበጠበጡ የሉም? አስረሽ ምቹ ያደሩ የሉም? ሲጨፍሩ ያደሩ የሉም? ሸበርቻቻ በኢየሱስ ትንሣኤ አይጉድ። ስለዚህ ይሄ የህዝብ ሁሉ በዓል ነው። አንድ ነገር ህዝብ ሁሉ ሲስማማበት መጠራጠር አለብህ። ይሄ ነገር እንዴት ነው ትላለህ? ይሄ ነገር የእግዚአብሔር ነው የህዝቡ? ለምን? የእግዚአብሔር ነገር በባህሪው ህዝብ ሁሉ ሊስማማበት አይችልም። የእግዚአብሔር ነገር ህዝብ ሁሉ ደግሞ ሊስማማበት የማይችለው አንድ ፖይንት ከተነሳ ነው። ምን? እግዚአብሔር ከተነሳ ሳይሆን ኢየሱስ ከተነሳ። በደምሱ ህዝብ ሁሉ በአንድ ነገር ይስማማል፣ በእግዚአብሔር። አገረ እግዚአብሔር ነች፣ ህዝቡ ፈሪሃ እግዚአብሔር አለው፣ ቀብርጥሴ ምናምን አንድ እግዚአብሔር ባለው። እሱ የምን እምነት ይባላል? የዲያብሎስ። ዲያብሎስ በምን ያምናል? አንድ እግዚአብሔር እንዳለ ታምናለህን? መልካም መልካም አድርገሃል። ግን ዲያብሎስም ወይም አጋንንትም አንድ እግዚአብሔር እንዳለ ያምናሉ፣ ይንቀጠቀጡማል። ምንም ችግር የለም፣ በእግዚአብሔር ላይ ሁሉም ይስማማል። ደህና አደሩማ፣ እግዚአብሔር ይመስገን። ጋሼ ደህና ኖት? እግዚአብሔር ይመስገን። አባ ደህና ኖት? እግዚአብሔር ይመስገን። ልጄ የኢትዮጵያ ህዝብ ሁሉ እግዚአብሔር ላይ ችግር የለበትም። ከእግዚአብሔር ጋር የታረቀ ሰው በምን ይለያል ሲባል እግዚአብሔር በሚለው ሳይሆን ኢየሱስ በሚለው። እንድንበት ዘንድ እግዚአብሔር የሚል ስም አልተሰጠን። እንድንበት ዘንድ የተሰጠን እግዚአብሔር በምን የመጣበት ነው? በሰውነት ሲመጣ የተሰጠው ስም ምንድን ነው? ኢየሱስ ነው። እዚህ ጋር ሲደርስ ነው ጦርነቱ የሚመጣ። ነግሬያቸዋለሁ። ሰፈር የኮንፈረንስ ማስታወቂያ ድሮ፣ የአሁኖቹ እንኳን ማስታወቂያዎች ቢገነጠሉ ነው ደስ የሚሉት። ድሮ ላይ ሳስተውል ጴንጤዎች ገና እኔ ወደ ጌታ እንደመጣሁ የዛሬ 20 ዓመት 18 10 ጥሩ ነገሮች ነበሩና ኮንፈረንሶች ማስታወቂያ ይለጠፋሉ። ሲለጠፉ የሰፈር እናቶች ይወጡ መናፍ በመጥረጊያ እንጨት እንትኑን ይፍቃሉ፣ ከስልክ እንጨት ላይ ማስታወቂያው። እነዚህ መናፍቃ እኚህን ሴትዮ እማ ደህና ኖት በል እየፋቁ ምን ይላሉ? እግዚአብሔር ይመስገን ልጄ፣ እግዚአብሔር ይመስገን። እንደው እነዚህ መናፍቃን ችግር የለም። እግዚአብሔር ላይ የኢትዮጵያ ችግር የለበትም። እግዚአብሔር በሰውነት ሲመጣ ስጋ ሲሆን ለራሱ ያወጣው ስም ምን የሚል ነው? ኢየሱስ። ሰው የሚድነው በሰውነቱ በወጣለት በአምላክ ስም ስለሆነ በዚህ ስም ላይ ሰይጣን ይዘምታል ማለት ነው። እግዚአብሔር ማለት ትችላለሽ። ያው ምን በብሉይም እግዚአብሔር ነው፣ ግን አልዳንክም። እግዚአብሔር ምን ሆነ? ስጋ ሆነ። ስጋ ሲሆን ስሙን ማን ትለዋለህ ወይም ትይዋለሽ? ኢየሱስ ትይዋለሽ። ኢየሱስ ምን ማለት ነው? የሚያድን እግዚአብሔር ያድናል ወይም መድኃኒት ማለት ነው። ምንድነው? በዚህ ስም ነው እንድንበት ዘንድ ሌላ የሰጠ ስም የለም። ጄሆቫ፣ ኤሎሂም፣ ያህዌ፣ አዶናይ፣ ኤልሻዳይ፣ አልፋ ኦሜጋ፣ ኤሎላም፣ እነዚህ ሁሉ ያድን። ይሄ እግዚአብሔር፣ ይሄ ኤልሻዳይ፣ ይሄ ጄሆቫ፣ ይሄ ኤሎሂም፣ ይሄ ኤሎላም፣ ይሄ ያህዌ፣ ይሄ አዶናይ ምን ሆነ? ቃልም ስጋ ሆነ። ምን የሚል ስም? ኢየሱስ። ሐዋርያት ምን አሉ? በዚህ ኢየሱስ በሚለው ስም የኃጢአታችሁ ስርየት ተሰብኮላችኋል። በጌታ በኢየሱስ ስም ታጠባችኋል፣ ተቀድሳችኋል፣ ጸድቃችኋል። ልጆች ሆይ ኃጢአታችሁ ስለ ስሙ ምን ብሎላችኋል? ተሰርዮላችኋል። ይህን ስም ነው የሚያስጠል። እግዚአብሔር ይመስገን እያሉ ለምን ተናደዱኝ እናት ምን አስፋቃቸው ሲባል ኢየሱስ የሚሉ ሰዎች ናቸው የለጠፉት። ሰይጣን እንደዚህ አይነት ስራ ይሰራል። ይሄ ዘመን እያለቀ ነው። ሲያልቅ ምን ይፈጸማል? ቁጥር 23 አሁን ከፊታችን ያለው በዓል ምን ይመስላችኋል? ፋሲካ ተፈጽሟል። ፋሲካ ስንቴ ነው የተፈጸመው? አንዴ ነው። ማሰብ መብታችን ነው። ትንሣኤ ኢየሱስ ድጋሚ ይነሳል አይነሳም አይደል? እነዚህ አራቱ በዓላት ፋሲካ፣ የቂጣ በዓል፣ የበኩራት መወዝወዝ በዓል፣ በዓለ ሃምሳ፣ እነዚህ ምን ብለዋል? ተፈጽመው ያለቁ በዓላት ናቸው። ከሰባቱ በዓላት አራቱ ምን ሆነዋል? ተፈጽመዋል። መቼ? የዛሬ 2000 ዓመት። በማን? በኢየሱስ ክርስቶስ የቤዛነት ሥራ። ፋሲካ የዛሬ 2000 ዓመት ፋሲካችን ታርዷል። ንጹህ የቂጣ በዓል ጳውሎስ የቂጣ በዓልን እናድርግ ያለው ቆሮንቶስ 5 ኢየሱስ ንጹህ መስዋዕት። የበኩራት መወዝወዝ በዓል ኢየሱስ ከሙታን ተነስቷል። እነዚህ ሁሉ ምን ብለዋል? ተፈጽመዋል። በዓለ ሃምሳ ተፈጽመዋል። ከዚህ በኋላ ያለው ምንድነው? የሚስጥር ዘመን ነው።
ይህ ዘመን ከቀደመው ትውልድ ተሰውሮ የነበረ የሚስጥር ስርዓት ነው። የሚስጥር ስርዓት ወይም የቤተ ክርስቲያን ዘመን ሲጠናቀቅ አሁን ከዚህ በኋላ የምናያቸው በዓላቶች ያልተፈጸሙ ወደፊት የሚፈጸሙ በዓላቶች ናቸው። ስማቸው ምንድነው? እነዚህ በዓላት ቶታሊ የእግዚአብሔር በዓላት። የሚጠቅመን የማንም በዓል ማጥናት ነው። ኢትዮጵያ ሕዝብ በዓል ይመጣል ያልፋል፣ ይመጣል ያልፋል፣ ብዙ ነገር አርጎን ያልፋል። እያጠናን ያለነው እንደ ክርስቲያን የማንም በዓል ምን ብሎ ነው የጀመረው? ዘሌዋውያን ምንድን ነው ያለው ስንጀምር? እነዚህ በየዘመናቸው የምታከብሯቸው በዓላቶቼ አይደል ያለው። ከዛስ ነጠላ ሰረዝ የእግዚአብሔር በዓላት እነዚህ ናቸው በዓላቶቼ። እነዚህ ማን በዓላት ናቸው? እግዚአብሔር ምን ያላቸው ናቸው? በዓላቶቼ። እዚህ ማይ ፊስትስ ያላቸው ናቸው። የሚጠቅመን የሱን በዓል እግዚአብሔር 4 በዓላቶች ተከብረው እንዲጠናቀቁ አድርጓል በክርስቶስ። አሁን ከዚህ በኋላ የሚመጡ 3 በዓላቶች አሉ። ገና ምን የሚሉ ናቸው? የሚፈጸሙ ናቸው። አንደኛው ከፊታችን የሚመጣው በዓል የመለከት በዓል ይባላል። ሁለተኛ የስርየት በዓል ይባላል፣ ዮም ኪፑር የሚሉት አይሁዶች። የመጨረሻው በዓል የዳስ በዓል ይባላል። በየተራ እነሱ ነው የምናየው። ግን አሁን ምን ጠብቀው ከፊት ሆነን የምን በዓል? ፋሲካ ተፈጽሟል። ትንሣኤ መወዝወዝ ተፈጽሟል። ጸድቀናል። ከፊት ምን እንጠብቃለን? የምን በዓል ይመጣል? እንቀጥለው። ቁጥር 23 በስንተኛው ወር? ዋው 7 ምንድን ነው? ሁልጊዜ ሙላት፣ መጠናቀቅ፣ ፍጻሜ። የጸጋ ዘመን ሲያበቃ ሙላት ሲመጣ፣ 6ኛው ዘመን ሲያበቃ፣ 7ኛው ዘመን ሲመጣ የሚፈጸም ነው። ለእስራኤል ልጆች እንዲህ ብለህ ነገራቸው። በስንተኛው ወር? በ7ኛው ወር። እዚህ ጋር ፈረንጆቹ በጥቅስም ጽፈ say to the children of Israel on the first day of the 7th month። እዚህ ጋር almost ኦክቶበር በእነሱ ቆጠራ ጥቅምት መሆኑን። በ7ኛው ወር የሚከበር በዓል ነው። 7 ምንድን የሚያሳየን? የሆነን ነገር መፈጸም፣ ሙላት፣ ኮምፕሊት መሆን፣ ሆልነስ። የምን ዘመን ያልቃል? የቸርች ዘመን ያልቃል። ለደካሞች ለኃጢአተኞች የሚሆነው የጸጋ ዘመን ሲያበቃ ከፊታችን የምን በዓል ይመጣል? በምን የሚከበር? በመለከት ድምፅ መታሰቢያ። የተቀደሰ ጉባኤ ይሁንላችሁ፣ በዓል ይሁንላችሁ። አሁን በመለከት የመለከት በዓል ብቻ፣ በመለከት ድምፅ የሚከበር መለከት አውጥተው ካህናት ሁሉ የሚነፉበት የሚያደርጉበት። እኛ ክርስቲያኖች ከፊት ለፊት የምን በዓል እየጠበቅን ነው? የመለከት በዓል ከፊታችን አለ። 4ቱ አልቀዋል፣ በክርስቶስ ተፈጽመዋል። ከቤተ ክርስቲያን ጋር የሚገናኙ ናቸው። ከዚህ በኋላ የሚመጡት 3ቱ ግን ዳይሬክት ከቤተ ክርስቲያን ጋር አይገናኙ። ቅሬታ የሆነ ለ1000 ዓመት የታሰበ ሕዝብ አለ። ጳውሎስ ምን አለ? የአሕዛብ ሙላት እስኪገባ ድረስ እስራኤል እስከ መጨረሻው ተጣሉ። በቃ ተጣሉን አለ ጳውሎስ። አይደለም፣ የአሕዛብ ሙላት ማለት ማነች? የቤተ ክርስቲያን ሙላት እስኪገባ ድረስ እስራኤል እውር ሆኗል። አያዩም፣ ወንጌል አይገባቸውም። ነገር ግን የአሕዛብ ሙላት ሲገባ ማለት ቤተ ክርስቲያን ሞልታ ስትነጠቅ የነሱ ጊዜ ይመጣል። ከፊታቸው የሚታሰቡበት ጊዜ ይመጣል። እና ከፊት የምን በዓል ይመጣል ማለት ነው? የመለከት በዓል። ምን ማለት ነው? የመለከት በዓል ከፊታችን ይመጣል። ይኸው የኖርን ዘና ብለን ቸርች እየመጣን ምናምን መደበኛ ኑሮ እየኖርን ያጫችሁ ልታገቡ እያዘጋጃችሁ የምትማሩ ዲግሪ ልትይዙ ስራ ያዛችሁ ገንዘብ አጠራቅማችሁ ኑሯችሁን ለመቀየር እየኖርን ኖርማል ኑሮ እየኖርን ነው ወገኖቼ። ድንገት አሁን መለከት ይነፋል። አገር በቃ እየኖርክ ነው። በነገራችን ላይ መለከት ይነፋል አልሰራም አይባልም። መለከት ይነፋል ቢዝነስ አልጀምርም አይባልም። ኢየሱስ የምንነጠቀው ተዘፍዝፈን ቁጭ ብለን ሳይሆን ቢዚ ሆነን እንደሆነ ነግሮናል። እየታተርን እየሰራን እየኖርን በድንገት ወገኖቼ ይሄው ሀገር ሰላም ብለን እየኖርን ያለ ከፊታችን በቅርብ ጊዜ የምን በዓል ይሆናል? ዓለም አጣቅም ዓለም እየኖረች ነው። ዩናይትድ ኔሽን የ100 ዓመት እቅድ አውጥቶ ይሄን እየተንቀሳቀሰ ይሆናል እኮ። አንዳንድ ግራ የገባው ጴንጤም የ50 ዓመት መሪ እቅድ አዘጋጅቶ ሊሆን ይችላል። አንድ ለቅሶ ላይ ቁጭ ብለን
የአንድ ቸርች ቄስ ናቸው፣ የፕሮቴስታንት ቸርች ቄስ ነው። አዲስ አበባ ስብሰባ ሄደው እዛ ስብሰባ ላይ የሆነ ነገር ደንቋቸው እያወሩ ነው ለለቅሶ ቤቱ። ቄስ ናቸው። እዚህ ጋርም ጴንጤዎች አገልጋዮች አሉ፣ እሳቸውም አሉ። እና እከሌ የሚባል ሰው አሉ፣ ለመድረክ ስለሆነ ስም አልጠራ እና በጣም በቃ በሚቀጥሉት 100 ዓመታት ወንጌል እንዴት መስራት አለብን የሚል እቅድ አውጥቶ ለፈረንጆቹ አቅርቦ ተደንቆ ተጨብጭቦ የሚገርም ሰው ነው ይላል ያወራሉ እሳቸው። በ100 ዓመት ውስጥ መጡት 100 ዓመታት እንዴት ወንጌል አፍሪካ እንደምና በጣም በቃ አውጥቶ እዛ እኔም ዝም በልቤ 100 ዓመት ያልኩ እያሰብኩ ማልጠብቀው ሰው መደበኛ ሰው ማለት ቄስ ፓስተር ያልሆነ ለማለት ነው እንጂ ሰው ሁሉ መደበኛ ነው። እና ከዛ ከለቅሶ ቤት ውስጥ ምን እንዳልታቀለ ማለት ቄስ ጌታ እስከ ዛሬ 100 ዓመት ይቆያል ማለት ነው እንዴ? ውስጤ እንዴት ደስ እንዳለው የልቤን ስለተናገረ ማለት እና ወገኖቼ መለከት ይነፋል። እኔ የሚገርመኝ እሱ መለከት ሲነፋ አሕዛብ የእናንተ ጓደኞች በጌታ ያሉን አይሰሙ። አንተ በጌታ ነህ፣ እሱ በጌታ አይደለም። አብራችሁ ይሄዳችሁ አንተ ነው የምትሰማው፣ እሱ አይሰማም። አንተ ምንድነው የሚሰማኝ? ኧረ ምንም የለም ነው የሚል። የሚገርመኝ ደግሞ በመቃብር ያሉ ክርስቲያኖች ይሰማሉ፣ ወክ የሚበላው አሕዛብ አይሰማም። እኔ የሚገርመኝ እሱ መጽሐፍ ነው የሚለው መለከት ይነፋል። አንደኛ ቆሮንቶስ፣ ተሰሎንቄ እነዚህን አይተን እንሄዳለን በንባብ። እንኳን ክርስቲያን ሆንኩ በሉ እናቴ። የቀረው ትርፍ ነው እናቴ። እንጀራ በወጡ ትርፍ ነው። በዚህ ተስፋ ውስጥ ባትኖሩስ ምን ይውጣችሁ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 እና 52 ሲጀምር ራሱ ይደንቀኛል። እግዚአብሔር ሆይ እንደዚህ አይነት ሰርድን የመሰለ ቆርቆሮ ቤት ውስጥ ከተህ ምንድን የምታወራው? ምን የመሳሰሉ ፓላሶች አሉ፣ ምን የመሳሰሉ ካቴድራሎች አሉ። ምንድን ነው ይሰራል እንዲህ በእንጨት በተደገፈ ቆርቆሮ ቤት ከተህ የምትነግረን? ምን ይላል ቁጥር 51 52? እነሆ አንድ ሚስጥር እነግራቸዋለሁ። እዚህ ሰብስበው ምንድን ነው የሚነግረን? ሚስጥር ነው የሚነግረን። ሰፈር አይሰማውም ይሄን። እሺ ሚስጥር የሚነገረው ለማን ነው? ለሚስጥረኛ። ምን አንዳንዴ ያልታደለ ጴንጤም ላይ ሰማው ይችላል። ከፊታችን የመለከት በዓል አለ። እነሆ አንድ ሚስጥር እነግራቸዋለሁ ማለት ዓለም ማያውቀው ሰፈር ማይገባው ሚስጥር እነግራቸዋለሁ። እንደ እግዚአብሔር ረድቶን ግን እዚህ ቦታ አለንና ይሄን ሚስጥር አብረን እንሰማለን። ሁላችንም አንሞትም፣ ወይንም ለክርስቲያን ሲሆን ምን አንልም? አናንቀላፋም። ሁላችንም እዚህ ያለነው በቃ ክርስቲያን የሚባል ሁሉ ይሞታል፣ ከዛ ነው ጌታ የሚመጣው እንዳትሉ። መለከቱ የሚነፋው ወይም ሲነፋ ሁሉም ክርስቲያን ከሞተ በኋላ አይደለም። ሁላችንም ምን አንልም? አንሞትም። እንዲገባን ለክርስቲያን ስለሆነ አናንቀላፋም። እና ነገር ግን የኋለኛው መለከት 7ኛው መለከት ሲነፋ ያረጋል። ማን ነው የሚነፋው? በእግዚአብሔር ትእዛዝ የመላእክት አለቃ ቅዱስ ሚካኤል ያረጋል። ያን ገብርኤል ከአየር ላይ ካሉ አለቆች ጋር ፋይት ሲያደርግ 21 ቀን ሙሉ መጥቶ የረዳው መልአክ፣ ከመላእክት ሁሉ እጅግ ፓወርፉል የሆነ ኤንጀል ነው። ታላቅ ብርቱ መልአክ ነው። በመላእክት ዓለም ትልቁን ስልጣን የያዘ መልአክ ነው። ኢየሱስ ወደዚህ ምድር እንዲመጣ እግዚአብሔር ሚካኤልን መለከት ንፋ ይለዋል። ሚስጥር እነግራችኋለሁ፣ ሁላችንም አንሞትም። እኔ ከሞትኩ በኋላ ነው ጌታ የሚመጣው እንዳትል፣ እኔ ገና አርጅቼ ሞቼ ነው እንዳትል፣ ሁላችንም አናንቀላፋም እሱ ሲመጣ። እና ምን ይሆናል? ነገር ግን የኋለኛው መለከት ሲነፋ ሁላችን ማለት በሕይወት ያለ ነው በድንገት ያዙልኝ እቺን በምን እስቲ በማርያም በድንገት በሉ። በድንገት ምን ማለት ነው? እየኖርክ ነው መደበኛ ሰላም ነው፣ እንዴት ነህ፣ ደህና ነህ፣ ትላንት እንዴት ነበር፣ ሰላም ነው እየተባባልክ ማለት ነው እንጂ ምንም ምልክት የለውም። ይሁንም አንተ ሊነፋ ነው ተዘጋጅ፣ ቸርች አካባቢ ዋል፣
ሱቅ ዝጋ ምናምን የለም። ኖርማል በቃ ኖርማል። ከልጅቷ ጋር እያቀድኩሉ በቃ ኔክስት ይር እናደርገዋለንና ብቻ በቃ ኔክስት ይር ከጾም በኋላ ሚያዝያ ላይ እናደርገዋለን ሰርጉን እያልክ በድንገት አያድርስ ነው እሱ ነው አውቄ ነው። ኧረ እናቴ ተገላገልክ እኮ ከልጅቷም እሷም ካንተ ተገላገለች ማለት ነው። ጌታ መጣ ማለት በድንገት በድንገት ምን በቅጽበት አይን። ለምሳሌ ጌታ ይህን ቀን በመነጠቅ በሚወስደን በዚህ ቀን ላይ ለምሳሌ ኢትዮጵያ ላይ ምሽት ቢሆን ምን ሆነናል ማለት ነው? ተኝተን ነው። እዛ ደግሞ ብርሃን ያለበት ሀገር ስራ እየሰሩ ነው። ወይ እነሱ ጋር መሽቶ ተኝተዋል፣ እኛ ስራ ላይ ነን። ብቻ በዛች ቀን ላይ በድንገት በቅጽበት ምን ሆናለን? በቅጽበት አይን በማይክሮ ሰከንድ ውስጥ ምን ሆናለን? እንለወጣለን። ሰላም እንዴት ነህ ምናምን ያወራ ከሰው ጋር ተው አንተ ሰው ተው አታናግረኝ ክፉ እኔ በኢየሱስ ስም በድንገት በቅጽበት አይን አስብ። የቁብ ልትከፍል ቆመ፣ ደሞዝ ልትቀበል ተሰልፈ ልትፈር ኦ ሎርድ ጂሰስ በድንገት በቅጽበት አይን በማይክሮ ሰከንድ ቅጽበት አይን ታውቃለህ? ሰው እንዲህ ሲል አይንህን እቺ ብሊንክ አድርገህ መዘግ ምትከፍል በዛ እንለወጣለን። ከዛስ መለከት ይነፋልና ያረጋል ሚካኤል። ሙታንም ወይንም ክርስቲያኖች ቅዱሳን የማይበሰብሱ ሆነው ይነሳሉ። አልቀሰን የቀበርናቸው እየዘመርን የቀበርናቸው መንግስተ ሰማይ ያለ የቀበርን ከእንግዲህ ዓለም ፍጹም ቤት አይደለም ያለ ሰው ሲሚንቶ አዋራ ምናምን አፈር የገለበጠባቸው እነዚህ ሁሉ ወገኖቼ መለከት ሲያረጋው መለከት ይነፋል። ሙታን የማይበሰብሱ ሆነው ይነሳሉ። እኛ በህይወት ያለነው እንለወጣለን። ኦ ማይ ጋድ! ይህ የሚበሰብሰው የማይበሰብስ ሆነ እንለወጣለን። እንዴት? ይህ የሚበሰብሰው የማይበሰብሰው ሊለብስ ይገባዋልና። አሜን በሉ። ይገባኛል በሉ። ቤዛዬ ሞቶልኛል፣ ለጽድቄ ተነስቷል። በእርሱ የትንሣኤ አካል በዚያ ክብር ልለወጥ ይገባኛል፣ ልነሳ ይገባኛል። እሱ የኔ የትንሣኤ በኩር ነው፣ የመወዝወዝ በዓሌ ነው። ስለዚህ እነሳለሁ። አዎ ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና ይሄው ራሱ ማለት ነው። ይህ የሚበሰብሰው የማይበሰብስ፣ ይህ የሚሞተው የማይሞተውን ሊለብስ ይገባዋልና ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል መጽሐፍ ቅዱስ ውስጥ የጻፈው ሳይሆን በክርስቲያኖች መዝሙር ላይ ያኔ ጥንት ክርስቲያኖች ቸርች ውስጥ የሚዘምሩት የታወቀ መዝሙር ነው። ሞት ድል በመነሳት ተዋጠ የሚል መዝሙር የተጻፈው ቃል ይፈጸማል። ያኔ የነበረ የክርስቲያኖች መዝሙር እዩ። ያኔ ቸርች ውስጥ ይዘመር የነበረ ሞት ሆይ ሞጊያ የታለ? ሲኦል ሆይ ወይም መቃብር ድል መንሳት የታለ? የሞት ሞጊያ ኃጢአት ነው፣ የኃጢአት ኃይል ሕግ ነው። የታለ የሚለው ቃል ያን ጊዜ በሙላት ይፈጸማል። ምን ይነፋል? መለከት። ከፊታችን የምን በዓል አለ? የመለከት። ማን ተዘጋጅቶ ቆሟል? ቅዱስ ሚካኤል። እዛሱ በጣም ትልቅ ስራ ላይ ነው። የጌታውን መምጣት ሊያውጅ ተዘጋጅቷል። ያንተን ስለት ያንተን ሸንኮራ ሲሰበስብ አይውልም። ተሰሎንቄ ላይ ሄደይ ይኸውላችሁ መለከት ሲነፋ ኦ መድኃኔዓለም እንዴት ደስ ይላል። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ያንኑ የቆሮንቶስ ተጨማሪ ማብራሪያ ነው። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ማለት ክርስቲያን ሲሞትና ክርስቲያን ያልሆነ ሲሞት ለዚህ ለክርስቲያን ተስፋ እንደሌላቸው እንደ ሌሎቹ እንዳታዝኑለት።
በቃ ስለተለየ ትንሽ ወድ ስለሚብሰን ማልቀስ ምናምን የተወሰነች ነገር ይኖራል። ግን ይሄን ያህል ጸጉር መንጨት፣ ይሄን ያህል ፊት መቧጠጥ፣ ይሄን ያህል በቃ ሰውየውን ፎሬቨር እንደጠፋ አድርጎ ማለት አግባብ አይደለም። ባጭሩ ለአንድ ክርስቲያን የምታዝኑት ሐዘን አንድ ያላመነ ሰው ሲሞት እንደምታዝኑት አይሁን። ወንድማችን ተሸክመን ስንወስደው በሁለት ነገር ውስጥ ነው ያለው። አዝነን እርሱ ደግሞ ጌታ ጋር ስለሄደ ግማሽ ሆነን እና መጽሐፍ ምን ይላል? እንዳታዝኑ። ለምን? ቁጥር 14 ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን ኢየሱስን አምነው ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። የት ናቸው ያሉት? እነ ወንድም ከሌ ልብሳቸውን መቃብር ወስደን የወረወርንባቸው እነሱ የት ናቸው? አቤት ከልብሱ ወጥተው ከድንኳኑ ወጥተው የት ናቸው ያሉት? አቤት ሁልጊዜ ደስ ሊያሰኙት ወደሚችሉት ጌታ፣ በስጋ ድካም ሳይያዙ ሁሌ ደስ ሊያሰኙት ወደሚችሉት ጌታ በዚያ ሊኖሩ ሄደዋል። ቀድመውን ስለሄዱ እዛ ያለ ክርስቲያን እኮ ሰማይ አንድ ጊዜ ወደ ጅማ ተመለስ ቢሉት የሚመጣ ይመስላል? ዘመዶች አሉ ሄጄ ላያቸው ሚል ይመስላል? ኧረ ጌታ ሆይ እነሱን ወደ እኔ ሰብሰብ አድርግ እንጂ እኔ ወደ እነሱ ወደ ምድር። ኧረ ጌታ ሆይ እዛ ያሉት ነው ሰብሰብ አድርገው ወደዚህ አምጣቸው።